እንግዲህ ያው ዛሬ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን በተመለከተ ነው እና የቤት የተባረከ ይሁን። ባለፈው ክሪስማስ ላይ እንግዲህ ጥቂት ነገር ልኬላችኋለሁ ለጥቂቶቻችሁ። እንግዲህ ባለቤቶች እንደደረሳችሁ እንዳልደረሳችሁ አልደረሳችሁ ሼር አያረጉም ማለት ነው። ኤኒሃው ባለፈው ሼር ያደረኩት ኢሳይያስ ምዕራፍ 9 ቁጥር 6 ነው። የኢሳይያስ መጽሐፍ ከክርስቶስ ልደት መምጣት በፊት ከ700 ዓመት በፊት የተነገረ ትንቢት ነው ብያቸዋለሁ። እዛ ትንቢት ላይ በጣም በሚደንቅ ሁኔታ ስለ ጌታችን ስለ ኢየሱስ ክርስቶስ መሲህ በሚለው የተቀባ ማለት ነው መሳያ መሲህ የሚለው ከ700 ዓመት በፊት በጣም በሚደንቅ ሁኔታ ተናግሮታል እና የኢሳይያስ መጽሐፍ እንዲሁም እንደ አምስተኛ ሆኖ ይቆጠራል ብያቸዋለሁ። አማኑኤል የሚለው ቃል እግዚአብሔር ከኛ ጋር የሚለው የተናገረው ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች ብሎ ያለ ማቴዎስ በኋላ የተናገረው ማለት ነው እና ዛሬ ፎከስ የማደርግበት ምንድነው ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙ 5 ስም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ባለፈው ምን አየን? ድንቅ መሆኑን አየን። ከዛ ደግሞ የሰላም አለቃ መሆኑን አየን። እሺ መካር የምትለው እንግዲህ አስተማሪነቱን የቃላቱ በጣም የሰውን ሕይወት የሚቀይር መሆኑ ያው የምናገረው ስለ ኢየሱስ ክርስቶስ ነው። የዛሬ 2000 ዓመት የተናገረው ያ መካርነቱ ያሳያል። ዛሬ ፎከስ ማድረግ የምፈልገው ምን ላይ ነው? ኃያል አምላክና የዘላለም አምላክ የምትለው የ700 ዓመት በፊት ኢየሱስ ክርስቶስ እንዴት ኃያል አምላክ እንዴት ደግሞ የዘላለም አባት ሆኖ ተገለጠ ከተወለደ በኋላ በአዲስ ኪዳን ማለት ነው የሚለውን ነገር ነው እና እንግዲህ ፕሪንስ ኦፍ ጋድ ወንደርፉል ካውንስለር የሚሉትን አይተናል። እነዚህ 5 ነገሮች የኢየሱስ ክርስቶስን አንደኛ መለኮትነቱን ያሳያል። ሁለተኛ ደግሞ ሶቨርን ወይም ሉዓላዊነቱን ያሳያል። እነዚህ 5 ነገሮች ሊፈጽም የሚችል ንጉስ ወይ ሰው ሊኖር አይችልም በፍጹም። ሰው ለምሳሌ ድንቅ ነው ልንለው እንችላለን። ያ መካር ነው፣ ጠቢባን አሉ። ነገር ግን ኃያል አምላክ ሊሆን የሚችል ሰው የለም ብያቸዋለሁ። ነገር ግን በዛ ጊዜ በነበረው ሰዎችም እንደ አምላክ ይቆጠሩ ነበር። ለምሳሌ በመጀመሪያው ክርስቶስ በነበረበት ከሄደ በኋላ ደቀ መዛሙርቱ በጣም ከሚከሰሱበት ነገር በዛን ጊዜ ሲዛር ኢዝ ጋድ ይባል ነበር። ቄሳሮች እንደ እግዚአብሔር ነበሩ። ስለዚህ ሌላ አምላክ መጣ ብለው ክርስቶስ ወይም ኢየሱስ ክርስቶስ አምላክ ነው በምትሉ ጊዜ ተታሰሩ ነበር። እንደገና ደግሞ ሐዋርያው ጳውሎስ አቴና የምትባል ቦታ ሄደ ጊዜ ግሪክ ያንን በሚናገርበት ጊዜ ስለ ሌላ አምላክ ያወራል። አቴና ኢዝ ጋድ እያሉ በጠበጡት ይላል። ስለዚህ ኃያል አምላክ የሚለው ነገር ቱ ሰርቲን ኃያል የሚለው ባይኖር እንኳን አምላክ የሚለው ነገር ግን ኤቨርላስቲንግ ፋዘር ወይም የዘላለም አባት የሚባለው ነገር ከኢየሱስ ከእግዚአብሔር በስተቀር ለማንም ሊሰጠው አይችልም። ሰው አባት ሊሆን ይችላል፣ የዘላለም አባት ግን ማንም መሆን አይችልም። እሺ አሁን የዘላለም አባት የሚለው እንግዲህ ኖት ያስቋቸው ነገሮች ኢየሱስ ክርስቶስ የዘላለም አባትነቱ በአዲስ ኪዳን በኑሮ እንዴት ተገለጸ? አንደኛ እንግዲህ አባት ምንድነው? አባት ወላጅ ነው ፈርስት ኦፍ ኦል። ከዛ በተረፈ ደግሞ መጋቢ ነው፣ ፕሮቫይድ ያደርጋል፣ ፕሮቫይደር ነው። እንደገና ጠባቂ ነው፣ ፕሮቴክተር ነው አባት በኔቸር ማለት ነው እኛም እንደምናውቀው። እና ይሄ ነገሩ ኢየሱስ ክርስቶስ ላይ እንዴት ታይቶበታል የሚለው አንደኛ ፈጣሪ ነው የሚለው ነገር ኢየሱስ ክርስቶስ ፈጣሪ ነው እንዴት ሊሆን ይችላል? ዮሐንስ ወንጌል ምዕራፍ 1 ሲጀምር ምን ይላል? በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ይሄ ቃል የሚባለው ነገር ኢየሱስ ክርስቶስ ነው። ሁሉ በእርሱ ሆነው ከሆነው አንዳች እንኳን ካለርሱ አልሆነም ይላል። ሁሉ በእርሱ ሆነ ከሆነው አንዳች እንኳን ካለርሱ አልሆነም ይላል። ኖት ኦንሊ ዛት በእርሱ ሕይወት ነበረች ይላል። ስለዚህ
ልክ እግዚአብሔር በመጀመሪያ ብሉይ ኪዳን ሲጀምር ምን ይላል? ዘፍጥረት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው ነገር እዚህ ጋር መጥቶ ዮሐንስ ወንጌል ላይ ኢየሱስ ክርስቶስን አንድ ያደርገዋል ማለት ነው። ቆላሲያስ ምዕራፍ 1 ላይም ደግሞ ስለ ኢየሱስ ክርስቶስ የሚናገረው ነገር አለ። እዚህ ጋር ይጻፍታለች ከዛ ያነሳውት ማለት ነው። እርሱም ይላል ኢየሱስ ክርስቶስን የማይታይ አምላክ ምሳሌ ነው አለ። እግዚአብሔርን ማንም ያየው የለውም፣ ግን አምላክን እኛ ይሄ ፈጣሪ የተባለውን አምላክ ያየ ነው በኢየሱስ ክርስቶስ። እሱ የማይታይ አምላክ ምሳሌ ነው። ማን ነው? የሚታዩትም የማይታዩትም ዙፋናት ቢሆኑ አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ አንድ ሁሉ ያዙሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። እንደዚህ አይነት ምስክርነት አለው ማለት ነው። ዕብራውያን ደግሞ ምዕራፍ 1 ላይ ምን የሚል አለ? ኢየሱስ ክርስቶስን ምን አድርጎ ልጁ ይለዋል። እዛ ላይ ምን ይለዋል? ሁሉ ወራሽ ባደረገው ይላል። አንድ ሁለተኛ ደግሞ ዓለማትን በፈጠረበት ይላል ስለ ልጁ በሚናገርበት ጊዜ። ሶስተኛ ደግሞ እዛው ላይ ምን አለ? እርሱም የክብሩ መንጸባረቅና የባህሪው ምሳሌ የእግዚአብሔር ማለት ነው። የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ይልና ሁሉን በስልጣኑ ቃል እየደገፈ ይላል። እንደዚህ አይነት ስልጣን ያለው ነው ኢየሱስ ክርስቶስ። ይሄውን በስልጣኑ ቃል እየደገፈ የሚለው ዛሬ አሁን አንድ ጽሑፍ እያደረኩ ነበር ስለ ኮስሞስ፣ ስለ ስበት ኃይል፣ ስለ ምናምን የሚገልጽ እዛ ላይ አሁን ሳይንቲስቶች በአሁኑ ሰዓት በጣም ግራ ተጋብተዋል። ማለት ምንድን ነው አስትሮኖመርስ ለምሳሌ የፍጥረት መጀመሪያ እንዴት ነው በሚለው አንድ የቢግ ባንግ ቲዮሪ ይባላል፣ አንዴ እንደዚህ ይባላል። አሁን የደረሱበት ዜር መስት ቢ ሰም እግዚአብሔር ነው አላሉ። ሰም ክሪኤተር መኖር አለበት ብለው ወስነዋል። ለምሳሌ አዚስ ስቴጅ እና ይሄንን አሁን ያለንበትን ምድር የስበት ኃይል አይደለም ይዘው ሁሉም በስልጣኑ እየደገፈ የተባለው ኢየሱስ ክርስቶስ ሰስቴን የሚያደርገው ማለት ነው። አራተኛው የራእይ መጽሐፍ በጣም በሚገርም ሁኔታ ኢየሱስ ክርስቶስ ምን ይለዋል መሰላችሁ? ምዕራፍ 1 ላይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። አልፋና ኦሜጋ ማለት አልፋ ኢዝ ዘ ፈርስት ወርድ ኦፍ ግሪክ፣ የግሪክ የመጀመሪያው ቃል፣ የመጨረሻው ኦሜጋ የሚባለው የመጨረሻው ቃል ማለት ከሀ እስከ ፐ በአማርኛችን። እርግጥ በማሌ ቋቋራ ምናምን የሚባለው ግን ከሀ እስከ ፐ ኤ ቱ ዚ ማለት ነው። እንደገና ደግሞ ኢየሱስ ክርስቶስ በሚታየው ጊዜ ዮሐንስ ደነገጠና ፊቱ ወደቀ። ከዛ በኋላ በእጁ ነካውና ምን አለ? አትፍራ፣ ፊተኛና መጨረሻ ሕያው እኔ ነኝ። ፊተኛና መጨረሻ ሕያው እኔ ነኝ። መጽሐፉ በሚዘጋበት ጊዜ ደግሞ ሲዘጋው ምን አለ? አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ይሄንን ሊል የሚችል ኃይል እንግዲህ በታሪክ በዓለም ላይ የለም። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና ኢስቱባቸው። ከዛ ደግሞ ጠባቂና መጋቢ ነው ብያቸዋለሁ። በምን ታየ? እስራኤላውያን በዛን ጊዜ የነበሩትን አያቸውና በቃ ዝም ብሎ ሲከተሉት ጊዜ እረኛ እንደሌላቸው አይቶ አዘነላቸው። እረኛ እንደሌላቸው አይቶ አዘነላቸው። ከዛስ በምድረ በዳ እያሉ they were 10,000 20,000 ከሁለት አሳና ከ5 እንጀራ ያንን ሁሉ ህዝብ መገበ። መጨረሻ ላይ ማለት ከሰማይ የወረድኩ መና ነኝ አለ። ክሌም የሚያደርጋቸው ነገሮች መገቢነቱን ያሳያል። ከዛ በተረፈ ደግሞ የዘላለም ንጉስ መሆኑን ደግሞ እንዳትረሱ። በዳዊት ነው ይሄ እንኳን እና የዘላለም ንጉስ ነው። ኖት ኦንሊ ዛት እንደገና ደግሞ ፈራጅም ነው። የዘላለም ፈራጅ ነው። ዩል ካም ባክ ኤንድ ይፈርዳል። ስለዚህ በእነዚህ ነገሮች ኢየሱስ ክርስቶስ ዘላለማዊ አባት መሆኑን አሳይቷል። ካሳየበት ነገር ደግሞ ሌላው ኬር ያደርጋል ብያቸዋለሁ። አሁን ልጆች በሚታመሙበት ጊዜ ወላጆች ናቸው ቶሎ ሆስፒታል ምናምን የሚወስዷቸው ኤክሴትራ። ስለዚህ በዛ ጊዜ የነበሩትን ከደዌያቸው በመፈወስ ከበሽታቸው በመፈወስ ኬር እያደረገላቸው አሳይቷቸዋል። ግን ወደሚቀጥለው ፖይንት ይመጣና ኃያል አምላክ የሚለው እንግዲህ ወደዛ መጣው። በምን ታይ አምላክነቱ በምን ታይ? አንደኛ በተፈጥሮ ላይ ታይቷል። በምን ተፈጥሮ ላይ? ዮሐንስ ወንጌል ምዕራፍ 2 ላይ ቃና ዘገሊላ የምንለው ነገር አለ አይደል?
ውሃውን ወደ ምን ቀየረው? እኔ አሁን እዚህ ጋር ውሃ አስቀምጬ የፈለገ ብንበረከክ የፈለገ ነገር ቢሆን ውሃ ሊቀየር አይችልም። ፈርመንት መደረግ አለበት። ፈርመንት መደረግ አለበት። እኔ ጠላ እንዴት ነው የሚሰራ ይቻላል እንግዲህ እናቴ ስትሰራ ስላየው ማለት ነው። የተለያዩ ብቅሉ ተጨምሮ ውሃ ተደርጎ ጌሾ ተጨምሮ አንዴ ሲገላበጥ ምን ሲብላላ ምናምን ነው አይደል? ይሄ ግን ምን አለ አመጣና በቃ 5 ጋኖች አሉ እነሱ ውስጥ አጨምሩባቸዋል ሲል እንትን በጣም እንትን ሆነ። ስለዚህ በተፈጥሮ ላይ አምላክ መሆኑን አሳይቷል። እንደገና ደቀ መዛሙርቱ ጋር ሳይሄድ እያለ በንፋስ ስትመታ ጊዜ እሱ ተኝቷል ታች ቀሰቀሱ ስንጠፋ ግድ አይልም ተነሳና ጸጥ በላለው ጸጥ አለ። ያኔ ምን አደረጉ? ሃሌሉያ አሉ። ይሄ ነፋሳትና ማዕበሎች የሚታዘዙ ማን ነው ብለው ፈሩ ነው ቢሉ በእግዚአብሔር መገኘት በጣም ያስፈራል። ይሄ ነፋሳትና ማዕበል የሚታዘዝለት ማን ነው? ሁለተኛው ደግሞ በደዌና በበሽታ ላይ በሰው አካል ላይ አምላክ ነበር የተጻፈው። እንግዲህ ሪከርዱ አንድ የእስራኤል አለቃ ልጅ ታማለችና እባክህናና ጅንጫ ነበር ወደዛ እየሄደ እያለ 12 ዓመት ሙሉ ደም ይፈሳት የነበረች ሴት ነበረች። ከዛ በኋላ ምን አለች? በአእምሯ ምን አለች? ልብሱን በነካው ጊዜ እፈወሳለሁ ብላለች። እና ሰዎች እንደዚህ ሲያጋፉት እንደምንም ብላ ስትነካ 12 ዓመት ይፈሳት የነበረው ደም ቆመ። መድኃኒዓለም በሰውነቷ አወቀችው። ዞር አለና ማን የነካኝ አለ። ደቀ መዛሙርቱ እንደዚህ ሁሉ እየገባ ግን እሱ ስለታወቀው ማን የነካኝ ሲል ጊዜ እየተንቀጠቀጠች ፊት ተደፋች ይላል። ልጄ ሆይ እምነትሽ አድኖሻል፣ ወደ ቤትሽ በሰላም ሂጂ አላት። በለምጽ ላይ ለምጽ ማለት በዛን ጊዜ ኢኩቢ የምናውቀው ለምጽ ሊሆን ይችላል፣ ግን የተለያዩ የቆዳ በሽታዎች ማለት ነው። ሉቃስ ምዕራፍ 17 ላይ 10 ለምጻሞች ከሩቅ ሆነው አዩትና ይላል ማረን ሲሉ ጊዜ ሄዱ ራሳችሁን ለካህናት ወሰዱላቸው። እየሄዱ እያለ ዳኑ። ይዘፋው እየሄደ እያለ ዳኑ። ግን አንዱ ነው እግዚአብሔርን ሊያመሰግን የተመለሰ። እንደገና ደግሞ ከተወለደ ጀምሮ እውርም ደንቆሮም የነበረ ሰውዬ አመጡ። እሱንም ፈወሰ። ኤፍታል አፉን ፈታ። እንደገና ደግሞ ወደ ኢያሪኮ በሚሄድበት ጊዜ 2 ዕውራን የዳዊት ልጆች ማረን እያሉ ጮሁ። ከዛ በኋላ እንዲሁም አንዱ ቦታ ላይ ምን ይላል? እንዳይጮህ ዝም በል እሱ ግን አብዝቶ ጮኸ ይላል። ከዛ በኋላ ምንድነው የምትፈልገው? ና ይልሃል ሲሉት ጊዜ ይሄ ቡቶቶውን ጣለና እየዘለለ ሄደ ይላል። እየዘለለ ገና ደስታው እንግዲህ ሄደና እዛ ጋር ምን ነው ፈልጎ ማየት ነው ፈልገው አለ። አይ ይሄ so much power አምላክነት ነው። ሌላ ደግሞ አንድ ቤት እያስተማረ እያለ ጣራ ሰዎች በጣም ይዘው ስለነበር ጣራ ነደሉና አምጥተው ፊቱ ቁጭ አደረጉት። አልጋ ላይ ነው የተኛው። ከዛ በኋላ ተነስታ አልጋ ላይ ይላል። ከዛ በፊት ግን ምን አለ? ኃጢአት ተሰይሮልሃል ሲለው ጊዜ ይሄ ኃጢአትን ሊሰሪ የሚችል ማን ነው አለ ሲሉ ጊዜ የቱ ይቀላል አላቸው። ትንሽ ትሪክ ያለው እዛ ጋር ቢሆንም ግን የቱ ይቀላል አላቸውና ግን የሰው ልጅ በኃጢአት ላይ በምድር ላይ ኃጢአትን ሊያስተይር እንደሚችል እንድታውቋለና አልጋን ተሸክሞ ሄደ አለ። በአይናቸው እያያ ተነስቶ አልጋውን ተሸክሞ ሄደ ያሰው እና ይሄ ሁሉ ታይቷል ማለት ነው። እንደገና ደግሞ ሶስተኛ አምላክነቱ የታየው በምንድነው? ኃጢአትን በማስተሰረዩ። ይሄንን ሊያደርግ የሚችል ከእግዚአብሔር ሌላ ማንም የለም። በሰው ልብ ያለውን ያውቅ ነበር ይላል። ኒቆዲሞስ የሚባል ፈሪሳዊ አስተማሪ ነው ይለዋል። መጣና በሌሊት ጌታ ሆይ አንተ የምታደርጋቸውን ነገሮች ከሰማይ ከመጣ ከእግዚአብሔር ከመጣ ሰው በስተቀር ማንም ሊያደርገው ሲል ግን በልቡ ሰውየው ጥያቄ ስላለው እግዚአብሔር ኢየሱስ ክርስቶስ በልባቸው ያለውን ነገር ያውቅ ነበር ስላለ እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም። that was not his question የነፍስ ነገር ስለነበረ
እና በሰው ልብ ውስጥ ያለውን ነገር ያቅ ነበር እግዚአብሔር። እንደገና ደግሞ እንግዲህ ሰዎችን እምነት ሻድኑታል። እምነት አመንዝራይት ማለትና እቺ ሴት ስታመነዝራ ይያናል ምን እናደርግ በድንጋዩ ገራት ብሏል ስሙ እንገራት አሉት ያለና መሬት ላይ ተቀምጦ ጻፈ ይላል። ከዛ ብዙም ብለው ሲጨቀጭቁት ጊዜ ከናንተ ውስጥ አለ ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውራል። እኔ ብሆን ማን ኦቤ ያደርገኛል? አንዱ ያ እቻታለሁ ግን እሱ በመለኮት ስልጣኑ እዛ ጋር ስላለ ደፍሮ ኃጢአት የለብኝም ብሎ ያንን ድንጋይ አንስቶ መወርወር የሚችል ከትልቁ ጀምረው ሁሉም እየጣሉ ሄዱ ይላል። እና ይሄ በጣም ትልቅ ስልጣን ነው። ሌላው ደግሞ አራተኛ በአጋንንትና በክፋት ላይ ኃይል ነበር። በአጋንንትና በክፋት ላይ ባዩት ጊዜ ምን አሉ? ጊዜያችን ሳይደርስ ልታሰቃየን መጣ ሆይ የእግዚአብሔር ቅዱስ የእግዚአብሔር ልዑል እያሉ እነዛ ደግሞ ሌጊዮን የሚባለው ሌላ ቦታ ያልነበረው እነሱ ሌጊዮን ማለት በአገራችን ጭፍራ ማለት ነው። these guys like I don't know ቁጥሩን መናገራችን ግን ጭፍራ የሆኑ አጋንንት የነበሩበት ሰው በጣም የሚያስፈራ በሰንሰለት የታሰረ ከህዝቡ ሁሉ ካስታውቶ ነው ዋሻ ውስጥ የሚኖር። ከዛ በኋላ ውጣላቸው እባክህ አንድ ቦታ እንድትባስ ነዛሪያዎችን ልባሽ ገባዋል። ህዝቡ ግን አዳኝ መጣልን መልካም ሰው መጣ ከአገራቸው እንዲሄድ ለመኑት ነው የሚለው እግዚአብሔር ቃል። ከአገራቸው ሄደልን እኛ አንፈልግም እንደዚህ አይነት ነገር እኮ ነው። በቃ ኢየሱስ ክርስቶስ ሰው አይፈልግም። እናንተ እንኳን ትፈልጋላችሁ ጩኸት ነው። አልፈልግም ሄደልን አሉት። እዚህ ኑርልን እባክህን እንደማለት ሄደልን አሉት። አምስተኛ በሞት ላይ ቅድም የነገርኳችሁ ለ12 ዓመት ደም ይፈሳት የነበራት ሴት ወደ የት እየሄደ እንደሆነ የፈወሳት ታውቃላችሁ? እባክህ ልጄ ታማለችና ናና እጅህን ጫንባት በተባለበት በመንገዱ ማነች እቺ? የ12 ዓመት ኮረዳ ነች። 12 ዓመት በዛ ህብረተሰብ በጣም ኢምፖርታንት ኤጅ ነው። ለትዳር የምትዘጋጅበት ጊዜ ነው። ከዛ ሲደርስ ሞታለች። እያለቀሱ ነው። በኋላ ስለምን ትጫጫላችሁ? ልጅቷ እኮ ተኝታለች እንጂ አልሞተችም። ሳቁበት ይላል። Do you think we don't know who somebody doesn't die? ንፋስ ምንድነው? እስትንፋስ የላት። ሳቁበት ይላል። they were wailing እንደ ኢትዮጵያ ነው እንትናቸው ይሄ ደረት እየመቱ ምናምን ሊሆን ይችላል። ከዛ በኋላ እናትና አባቷንና ሶስቱን ደቀ መዛሙርቱን ይዞ ገብቶ አንቺ ልጅ ተነሳች። አሁን አንድ የምንረሳው ነገር አለ። እንደተነሳች ምን እንዳለ ታውቃላችሁ? የምትበላው ነገር ስትሆን እቺ አሁን ወቀ ደነሻል ምናምን ነው ሲኔ ያውሱ ልጅ ዛቅር ወጣ የምትበላው ነገር ስትዋታ እና ይሄንን ነገር እንደገና ደግሞ በሞትን በተመለከተ የአልዓዛር ነግሬያችኋለሁ ባለፈው እናንተ ታውቁታላችሁ። የሸተተ እንግዲህ ሰልስቱ ያለፈበት ዲኮምፖዝ ያደረገ ሚስትና እህቱ እንኳን ምን አለችው? ጌታው ሸቷል ያለችው አልዓዛር ሆይና ሲለው ቀጣለ የተገነዘ ቀጥ ብሎ መጣ። በራሱ ሞት ላይ ታይቷል። መቃብሩን ፈንቅሎ ወጥቷል። ለሰዎች ታይቷል። በሶስተኛው ቀን ማለት ነው። ስድስተኛ ህይወቱ ከኃጢአት ነፃ የሆነ ህይወት በህዝብ በምን ትከሱኛላችሁ ብሎ ደፍሮ እንደዚህ ብሎ የተከሰሰው ነገር የለም። የተናገራቸው ቃላቶቹ ይሁን እዚህ ጋር ቆሜ የምናገረው እሱ የተናገረው ህይወቴን የቀየረው እሱ ነው። ህይወታችሁን የሚቀይረው እሱ ነው። ምሳሌዎቹ የሚያይቀር የተናገራቸው ምሳሌዎች እኮ የጠፋው ልጅ ታሪክ ነው ይናገራል። መለኮት ካልሆነ በስተቀር ኃያል አምላክ ካልሆነ በስተቀር ይህንን ሊያደርግ የሚችል የለም። ኢየሱስም ይህንን ነገር ይላል የማቴዎስ ወንጌል ምዕራፍ 7 ላይ አስተማራቸውና ኢየሱስም ይህን ነገር በጨረሰ ጊዜ ህዝቡ በትምህርቱ ተገረሙና እንደ ጻፎች ሳይሆን እንደ ባለስልጣን ያስተምራቸው ነበርና ገረማቸው። ከየት ነው የመጣው? ምንድነው የሚያወራው ማለት ነው?
የመጨረሻውና ሰባተኛው ዳግም በመምጣቱ መለኮቱነቱን ያሳያል። ብዙ ማብራራት አልፈልግም። የሐዋርያት ሥራ ምዕራፍ 1 ቁጥር 10-11 ላይ ምናል ይህንን ከተናገረ በኋላ እነርሱ እያዩት ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በመካከላቸው ባጠገባቸው ቆሙ። ምን አላቸው? ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ በእናንተ ወደ ሰማይ የሄደው ኢየሱስ ወደ ላይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ልጄ ነው የሚመጣው። ልኬን ነገር ምን ስራ ሊመጣ ይችላል? አር ዊ ሬዲ? እግዚአብሔር ስም የተባረከ ይሁን። አመሰግናለሁ። አጭር ጸሎት አደርጋለሁ።